እነዚህ አራት ወንዶች በጣም ሀብታሞች ናቸው። የሚዝናኑትም ቆንጆ ሴቶችን ወደ ጫካ በማምጣት የሚፈልጉትን ነገር ካደረጉ በኋላ በአሰቃቂ ሁኔታ በመግደል ነበር። አሁን እነዚህ አራት ወንዶች ታርጌታቸውን ያደረጉት ካፌ ውስጥ ቁጭ ብላ ጁስ እየጠጣች ያለች እቺ ቆንጆ ሴት ላይ ነበር። ወደ አጠገቧ ሄዶ አብሯት ከተቀመጠ በኋላ የዛሬ ማታ መጫወቻቸው እንድትሆን እያለመ ዛሬ ማታ የሆነ ቦታ ሄደን ጌም ብንጫወት ሲል ይጋብዛታል። ይህቺ ምንም ማታውቀዋ ምስኪን ልጅ እንሄድ ወዳላት ቦታ አብራው ለመሄድ ትስማማለች። ቤቷን በመሄድ ቀይ ቀሚስ ለበሰችና ቀይ ቻፕስቲክ ተቀብታ ተዘጋጅታ ጨረሰች። ከልጁ ጋር አብራ ወደ ውጪ ስትወጣ ሶስት ተጨማሪ ጓደኞቹን ለምን እንዳመጣ ግር ቢላትም ብዙም ትኩረት ሳትሰጠው መኪናቸው ውስጥ ትገባለች። የሚሄዱበት ጫካ ከደረሱ በኋላ ዛፎች መሃል የተሰበሩ ሶፋዎች ያሉበት ቦታ ላይ ሄደው ይቀመጣል። ጨዋታው ትሩዝ ኦር ዴር ነበር። ከመጀመራቸው በፊት ያመጣችውን መጠጥ ትሰጣቸዋለች ለእያንዳንዱ። ከውሊያም ውጪ ሁሉም የሰጠቻቸውን መጠጥ ተጎንጭተዋል። ጌሙ ተጀመረ። እስከዛሬ ካደረገው ነገር በጣም መጥፎ ነገር ምን እንደሆነ ትጠይቀዋለች። ለተወሰነ ጊዜ ጸጥ ካለ በኋላ አንድ ጊዜ ለእደና በወጣው ጊዜ የተጎዳ ጥንቸል ለቅቄ ነበር ሲል ይናገራል። ቬሮኒካም የተጎዳን ጥንቸል መልቀቅ ጥፋቱ ስላልታያት ታዲያ ችግሩ የቱ ጋር ነው ብላ ስትጠይቀው የተጎዳን ጥንቸል መልቀቅ ከመግደል በላይ በጣም ጨካኝነት ነው ሲል ይመልስላል። ጌሙ እንደቀጠለ ነው። ቦርሷ አሁን ቀጣይ ላለው ልጅ ተወረወረ። ለሱ የደረሰው ዴር ነበር የሆነ ነገር እንዲገድል። ቬሮኒካ ትደነግጣለች። ነገር ግን እሱ ረጋ በማለት ከተቀመጠበት ይነሳና አንድ ትል አንስቶ በህይወት እያለ አፍ ውስጥ ከቶ ይበላዋል። በዚህም ጊዜ በጣም ይዘገንናትና አፏን ይዛ ወደ ልጁ ከመፍጠጥ ውጪ ምንም ነገር ማድረግ አልቻለች። ቀጥሎ ቦርሳው የደረሳት ለሷ ነበር። ከፍታ ትዕዛዟን ስታወጣ ጌት ታይድ ይላል። ትታሰር የሚለውን ትዕዛዝ ሲያዩ ሁሉም ሰው መጓጓት ጀመሩ። ዊሊያምም ቀበቶ በማውጣት እጇን ወደ ኋላ አድርጎ ካሰራት በኋላ አሁን እጇን ከዚህ በኋላ መጠቀም አትችልም። ጌሙ ቀጠለ። አሁንም የቬሮኒካ ተራ ነበር። ዊሊያም አውጥቶ አሳያት። ሞት የሚል ጽሑፍ የተጻፈበት ካርድ ነበር። ይህን ስታይ ቬሮኒካ በጣም ትደነግጥና ወደ ቤት መሄድ ፈልጋለሁ እያለች ማልቀስ ስትጀምር ሁሉም መሳቅ ጀመሩ። እንዴት ይለቋታል። አሁን 20 ደቂቃ እንሰጥሻለን። በ20 ደቂቃ ውስጥ ከዚህ ቦታ ካላመለጥሽ ሊፈጠርብሽ የሚችለውን ነገር ራሱ መገመት አትችይም እያሉ እየሳቁ እያላገጡ እንድትሮጥ ይፈቅዱላታል። ትክክለኛው ጌም የሚጀምረው አሁን ነበር። ቬሮኒካ ህይወቷን ለማትረፍ መሮጥ ጀመረች። ከእይታቸው እንደጠፋች ካረጋገጠች በኋላ አንዱ ዛፍ ጋር በመቆም መጀመሪያ ሂል ጫማዋን አወለቀች። ቀጥላም ጸጉሯን ወደ ኋላ ካስያዘች በኋላ እንባዋን ጠራረገችው። ቬሮኒካ ሁል ጊዜ እንደሚያመጧቸው ተራ ሴቶች አልነበሩም። ይልቅ አሁን እዚህ ይዘዋት መጥተው ያደረጉትን ነገር በሙሉ የምታውቀውና ያቀደችበት ነገር ነበር። በጀርባ ህይወቷ ከልጅነቷ ጀምሮ ስትሰለጥን የነበረች ነፍሰ ገዳይ ነው። እነዚህ አራት ወንዶች የተሰጧት የመጀመሪያ ታርጌቷ ነበሩ። መጀመሪያ እነሱ ጋር በመሄድ ምስኪን መሰለች። ቀጥላም ለነሱ ብላ ገዝታ ያመጣችው ወይን አስመስላ የሚጠጣ ነገር ሰጠቻቸው። ነገር ግን ወይኑ ትክክለኛ ሳይሆን ላብራቶሪ ውስጥ ራሷ በእጇ ቀመማ ያዘጋጀችላቸው መውደቂያቸው ነበር። ይህንን ወይን በጠጡ ጊዜ በጀርባ ህይወታቸው የገደሏቸውም ሆነ ያጠፏቸው ጥፋቶች በእውን ህይወታቸው ላይ እየመጡ እንዲያቃዣቸው ያደርጋቸዋል። የመጀመሪያ ታርጌታቸው ይሄ ልጅ ነበር። እንደ ጅልም እንደ እብድም የሚያደርገው ምንም የሚገመት ባህሪ የሌለው ልጅ ነበር። በጣም የሚያስፈራው ነገር ቢኖር የፓንዳ ጭንቅላት የሚለብሱ ነገሮች በሙሉ ነበሩ። ፊት ለፊቱ ቆሞ በሚመለከትበትም ጊዜ በያዘው መዶሻ ያገኘውን ነገር በሙሉ መምታት ጀመረ። የመጀመሪያ ታርጌቷን በድል ካጠናቀቀች በኋላ ቀጣዩ ታርጌቷ ደግሞ ሶስተኛው ወንድ ነበር። ይሄ ልጅ ደግሞ በልጅነቱ ምክንያት በደረሱበት ከባድ ነገሮች ምክንያት ኢሞሽናሊ ከእናቱ ጋር የተጣበቀ ልጅ ነበር። ሁልጊዜ ምንም ምግብ ከሷ ጋር ከበላ በኋላ ራሷ የሰራችውን አይስክሬም ከምግብ በኋላ ትሰጠው ነበር። በጣም የሚያስፈራው ነገር ደግሞ ፊቱ ላይ ምንም አይነት ማስክ የለበሰ ሰው ሊገሉትና ሊደበድቡት በሚመስሉ ፊታቸው በተሸፈነ ሰዎች ሲከበብ ሲያይ በጣም በመፍራት እናቴ እናቴ እያለ ለእናቱ መጮህ ጀመረ። One smarter! You cowards! Come on! ቀጣይ ታርጌቷ ሁለተኛ ሜምበሩ ነበር። እሱ ከመሪያቸው ዊሊያም ጋር በጣም ቅናት አለበት። ፍቅረኛውን በጣም ነው የሚወዳት። ፍቅረኛውን ሁልጊዜ መሪያቸው ሊቀማው እንደሚችል ስለሚሰማው በሱ በጣም ይቀናበት። በዚህም ጫካ ውስጥ ያ ፍርሃቱ እውን ሲሆን ታየ። ሁለቱ ተደብቀው ሲሳሳሙ ሲያገኛቸው በጣም በመናደድ ዊሊያምን መደብደብ ይጀምራል። ቀጥሎም ፍቅረኛውን ከዛፉ ጋር በማጋጨት አጥብቆ እያነቃት ሳለ ፍቅረኛው ወዲያ ወደ ቬሮኒካ ትቀየራለች።
አሁን መጨረሻ የቀራት መሪያቸው ዊሊያም ነበር። ጓደኞቹ በሙሉ ከአይኑ እንደተሰወሩ ሲያይ የሆነ መጥፎ ነገር እንደተፈጠረ ይገባዋል። በመጨረሻም ከረዥም ፍለጋ በኋላ ከቬሮኒካ ጋር ይፋጠጣል። መሪያቸው ኃይለኛ ብቻ አልነበር። ለወንዶቹ እንዲጠጡ ያመጣችውን መጠጥ ራሱ ስላልጠጣ እንደነሱ እሱን በቀላሉ መጣል አትችልም። ድብድቡን በጀመሩበት ብዙም ሳይቆዩ እየደበደባትና እያሸነፋት ይመጣል። ሊያበቃላት ሲል ባለቀ ሰዓት ድብድብ አሰልጣኟ ያስተማራትን የመጨረሻ ወሳኝ ቴክኒክ ታስታውሳለች። እሱን በመጠቀም በ20 ሰከንድ ውስጥ ራሱን እንዲስት ካደረገችው በኋላ አልጠጣም ብሎ የነበረውን መጠጥ ቀስ እያደረገች አፍ ውስጥ ትከተዋለች። ይህንንም ካደረገች በኋላ በቀላሉ እንዲሞት ስላልፈለገ በጣም በሚፈራው አይነት አሟሟት እንዲሞት እጁን እየጎተተች ትወስደዋለች። ራሱን ከሳተበት ሲነቃ አንገቱ ታስሮ የተቆረጠ ዛፍ ላይ በእግሩ ጣት ለመቆም እየታገለ ራሱን ያገኘዋል። ከዚህ በፊት እያመጣ የሚያሰቃያቸው ሴቶች እንደሚለምኑት መቼም ራሴን እየለመንኩኝ ያገኛለሁ ብሎ አስቦ አያውቅም ነበር። በዚህም ጊዜ እያለቀሰ ቬሮኒካን ሲለመናት ስታይ እስኪ ጌም እንጫወት፣ አይንህን ጨፍን ስትል ታዘዋለች። በቅጽበት እስከዛሬ ሲያሰቃያቸውና ሲገላቸው የነበሩ ሴቶች ቀስ እያሉ ወደሱ ሲራመዱ ይታየው ጀመር። ይህንን ሁሉም እንዲመለከተው የሚያደርገው ራሱን በሳተበት አፍ ውስጥ የጨመረችለት መጠጥ ነበር። በሰዓቱ ፍርሃቱን መቆጣጠር ስላልቻለ ወደ ኋላ ለመሸሽ በሚሞክርበት ጊዜ ቆሞበት የነበረውን እንጨት በመልቀቅ አንገቱ ይንጠለጠላል።